በወላይታ ዞን ባለፉት 9 ወራት የወባ በሽታን ለመከላከል በተሰሩ ስራዎች የሚታዩ ውጤት መመዝገቡን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ ገለጹ። የዞኑ ጤና መምሪያ ኃላፊ አቶ ጸጋዬካ በቀጣይ የዝናብ ወቅት ሲደርስ ለወባ በሽታ አስጊ ሊሆን ስለሚችል የዞኑ ማህበረሰብና ባለድርሻ አካላት የቅድመ መከላከል ስራ መስራት እንዳለበትም አሳስበዋል። የወላይታ ዞን ጤና መምሪያ ባለፉት 9 ወራት በጤናው ዘርፍ የተሰሩ ስራዎችን ግምገማና ለቀጣይ ሊሰሩ በሚገቡ ጉዳዮች ዙሪያ ከባለድርሻ አካላት ጋር መክሯል። ትርንጎ ሙሉ ላጠናቀረችው ዘገባ መስፍን ማቴዎስ። በጊዜ ካልታከሙ የሰውን ህይወት ሊቀጥፍ የሚችለውን የወባ በሽታ ለመከላከልና ለመቆጣጠር በወላይታ ዞን ባለፉት ጊዜያት በተሰሩ ስራዎች የተሻለ ውጤት ተመዝግቧል። ነገር ግን አሁንም አንዳንድ ቦታዎች ላይ የወባ በሽታ ስጋት ስላለ ሁሉም የጤና ባለሙያዎችና ባለድርሻ አካላት ለህብረተሰቡ ጤና ሊረባረቡ ይገባል አሉ የወላይታ ዞን ጤና መምሪያ የ9 ወራት ስራ አፈጻጸም ግምገማ ላይ የተገኙት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ። የዚህ ዞን ትልቁ ፈተና በተወሰኑ ወረዳዎች ላይ አልፎ የሚከሰተው የወባ ወረርሽኝ በተለይም በሰሜናዊ ወላይታና በምዕራብ ኪንዶ ኮይሻ፣ ባሌ፣ ቦሎሶ ቦምቤ፣ ቦሎሶ ሶሬ፣ አረካን ጨምሮ ወባ ወረርሽኝ እንደ ክልልም የሚፈታትን ነው። አሁንም ብቅ ማለት ጀምሯል። ይህንን ተከታትሎ ወረርሽኙን ምላሽ ከመስጠት አንፃር የተጀማመሩ ስራዎች ጥሩ ናቸው። ነገር ግን እያንዳንዱ የጤና አመራር የጤና ባለሙያ ወባ ላይ የበኩሉን አስተዋጽኦ ሊወጣ ይገባል። በጤና ተቋማት ላይ በሚሰጠው አገልግሎትና መድኃኒት አቅርቦት ጋር በተያያዘ በተደጋጋሚ ህዝቡ የሚያነሳቸውን ጥያቄዎች ለመመለስ በተሰራው ስራ መሻሻሎች መታየታቸውን የሚገልጹት የዞኑ ጤና መምሪያ ኃላፊ አቶ ጸጋዬ ኤካ አሁንም ትኩረት የሚሹ ጉዳዮችን በመለየት ለተሻለ ውጤት እንደሚሰራ ተናግረዋል። የዞኑ መንግስት ከፌደራል ጀምሮ ወባን ለመከላከል በተሰጠው ትኩረት የመከላከሉ ስራ ጠንከር ተደርጎ መድኃኒት ጤና ተቋማት ላይ የማሟላት ስራ ጤና ባለሙያ በሰዓቱ ጤና ኬላ ላይ ጤና ጣቢያ ላይ ያው በስራ ሰዓት ከስራ ሰዓት ውጪም በአግባቡ ህዝቡን እንዲያገለግል ከማድረግ አንፃር በትልቅ አቴንሽን በትልቅ ትኩረት ተሰርቶ ብዙ ማሻሻል የሚገባን አገልግሎት ዘርፎች አሉ። ከአምቡላንስ አቅርቦትም አንፃር ያሉ ክፍተቶች አሉ። እንደገና ደግሞ ሆስፒታሎች ላይ ትክክለኛ አገልግሎት ከመስጠት አንፃር ቦምቤ ሆስፒታል ላይ ትልቅ ችግር የነበረበትን ለይተን ከወረዳ አመራርም ከጤና ባለሙያም 2 3 4 5 ቀን ያህል ውይይት ተደርጎ መግባባት ፈጥረናል። በግምገማው መድረክ የተሳተፉ ከተለያዩ ወረዳዎች የመጡ ባለድርሻ አካላትም በጤናው ዘርፍ የህዝቡን ተጠቃሚነት ለማረጋገጥ በርካታ ስራዎች መከናወናቸውን ጠቁመው ቀሪ ስራዎችንም በትኩረት እንደሚሰሩ ገልጸዋል። ሞዴል ፋርማሲ ግንባታ ተካሂዶ የ3 ሚሊዮን ብር ውል ገብተን ከኤፍሳ ጋር መድኃኒት አቅራቢ ድርጅት ጋር ውል ገብተን አሁን ከነሱ የወሰድነውን ሙሉ በሙሉ አጣርተን ጨርሰናል። ብሩንም አስገብተናል። አሁን የሚቀረን ሁለተኛ ዙር ለመውሰድ እንሄዳለን። ማህበረሰቡ ለመድኃኒት አገልግሎት ጤና ተቋም ሲመጣ በሶስቱም ጤና ተቋማት ቡካማ፣ አማቾና ጋሌ ሄልዝ ሴንተር ላይ ምንም አይነት የመድኃኒት እጥረት ካለመኖሩ የተነሳ ማህበረሰቡ ወደ ሌላ ሄዶ መድኃኒት ላይ ግዢ ለማድረግ አምና ከሚሄደው ጋር አነጻጽረን ስና እጅግ በጣም እርካታ ያለበት አገልግሎት መኖሩ ነው። እኛ ወረዳ አሁን በጣም ካችመንቱ በጣም አስቸጋሪ ነው። ቶፖግራፊው አስቸጋሪ ነው። ቶሎ ለመድረስም እናትን ሞት ለመቀነስም እጅግ በጣም አስቸጋሪ ከመሆኑ አኳያ የእናቶችን ማቆያ ማጠናከር እጅግ በጣም አስፈላጊ ሆኖ ተገኝቷል። ከዚህ አንፃር ግብዓት ከማሰባሰብ ጀምሮ የአዌርነስ ስራ በህብረተሰብ ውስጥ ገብተን የመስራት ስራ ሰርተናል ከፖለቲካ አመራሩም ጋር አንድ ላይ በመሆን በዚህም አሁን እናቶች ጤና ተቋማቻችን ሲመጡ ወደ እናቶች ማቆያ ሲገቡ ባዳነት እንዳይሰማቸው እንደ ቤታቸው እንደፈለጉት የሚበሉትን ነገር ተመቻችቶላቸው ተደስተው እንዲወጡ የማድረግ ስራ እየተሰራ ይገኛል። አሁን ጊዜው የዝናብ ወቅት ከመሆኑ ጋር ተያይዞ ውሃ የሚይዙና ለወባ ትንኝ መራቢያ መንስኤ የሚሆኑ ቦታዎችን በማፋሰስና በማዳፈን የወባን በሽታ ቀድሞ የመከላከል ስራን ሁሉም ሰው በትኩረት መስራት እንደሚገባም አቶ ጸጋዬ አሳስበዋል። ደግሞ ወባን ለመከላከል የሚሰራው ስራ አሁን ዝናብ እየዘነበ ነው። ተመልሶ ደግሞ ወባ ሁኔታ እንዳይመጣ የመከላከሉ ስራ ህብረተሰቡ ወጥቶ እንዲሰራ
በየአካባቢው ያለው ቋሚ መራቢያ ቦታዎችን በመለየት አሁን በዚህን ጊዜ ደግሞ ጊዜያዊ መራቢያ ቦታዎች ከተሞች አካባቢ ግቢ ውስጥ ያሉ ውሃ ሊይዙ የሚችሉ የተለያዩ ስብርባሪዎች ላይ ዲቾች ላይ ገጠር ላይ ደግሞ እንደዚሁ እንሰት አካባቢ እንሰት ላይ በተወሰነ ደረጃ ውሃ የሚይዙ እንሰቶች አሉ። እዚህ ላይ ያሉ ውሃ አስተላላፊ ቢንቢዎች የሚራቡበት ሁኔታ ነው የለየ ነው። እነዚህ ጊዜያዊ መራቢያ ቦታዎችን ህዝቡ ወጥቶ የተሻለ ደግሞ የመከላከል የማፋሰስ የማዳፈን ስራ ከተሰራ ጤና ተቋማት አገልግሎት መስጠት ባለባቸው በአግባቡ አገልግሎት እንዲሰጡም ለማድረግ ጥረት የምናደርግበትና መግባባት የምንፈጥርበት ጉባኤ ይሆናል ብዬ አስባለሁ። ጤናማ ማህበረሰብን መፍጠር ለሀገር እድገት የሚያበረክተው አስተዋጽኦም ከፍተኛ በመሆኑም ከተለያዩ ተላላፊና ተላላፊ ካልሆኑ በሽታዎች ማህበረሰቡ ራሱን እንዲጠብቅ የግንዛቤ ማስጨበጫ ትምህርት ሊሰጥም እንደሚገባም መልእክት ተላልፏል። የወላይታ ህዝብ ሲወርድ ሲዋረድ የመጡና ከትውልድ ወደ ትውልድ ሲሸጋገሩ የቆዩ ድንቅ እሴቶች ባለቤት መሆኑን የሀገር ሽማግሌዎች ገለጹ። በብሔሩ ዘንድ ያሉ አስገራሚ የአንድነትና የአብሮነት እሴቶች ደግሞ በትብብር መንፈስ በአካባቢው የልማት ስራዎች እንዲሰሩ ያስቻሉ ከመሆናቸውም ባለፈ ለሀገር ሉዓላዊነት መጠበቅ ብሎም ልማትና እድገት የበኩሉን አስተዋጽኦ እንደሚያበረክትም ተጠቁሟል። እነዚህን የአብሮነትና የአንድነት እሴቶችን በማጎልበት በቀጣይ ጊዜ የአካባቢውን ልማትና እድገት ለማፋጠን አመራሮች የህዝቡን ቅንጅት ማጠናከር እንዳለባቸውም ነው ከወላይታ ቴሌቪዥን ጋር ቆይታ ያደረጉ የሀገር ሽማግሌዎች የተናገሩት። አቤኔዘር አበራ ተጨማሪ ይዞበታል። የወላይታ ህዝብ ሲወርድ ሲዋረድ የመጡና ከትውልድ ወደ ትውልድ ሲሸጋገሩ የቆዩ የድንቅ እሴቶች ባለቤት ነው። በብሔሩ ዘንድ ያሉ የአንድነትና የአብሮነት እሴቶች ደግሞ በአጼ ምኒልክ የአስተዳደር ዘመን ብሎም በተለያዩ ጊዜያት ያጋጠሙ ጫናዎችን በድል የመመከት አቅም በመፍጠር እንዲሁም ራሱን በራሱ እንዲያስተዳድርና ህዝቡ ተያይዞ እንዲያድግ ጭምር ጉልህ አስተዋጽኦ አበርክቷል። ፈረስ አለ፣ ጦር አለ፣ አዝማች አለ፣ መሪ አለ። ብዙዎች ብሔር ብሔረሰቦች የዛ አይነት ጥቂት ሰዎች ነው በኢትዮጵያ ውስጥ የራሳቸው የሆነ የሰፈር መሪ፣ የአካባቢ መሪ፣ የዞን የክልል መሪ ፈጥሮ በየሰፈሩ በእነሱ እየተመሩ የሚዋጉበት ድንበር የሚያሰፉበት። ስለዚህ የአጼ ምኒልክን 6 ጊዜ አሸንፎ 7ኛው ከአካባቢው የወጡ የወላይታን ምስጢር የሚያወጡ ሰዎች ዛሬ ሰዎች ወዝቶ ብሎና ሎሚና ዳር የሚባሉ ወደ ምኒልክ ጦር ሄደው መረጃ በመስጠታቸው ነው እንጂ ወላይታ ራሱን የቻለ መንግስት ነው። ራሱን ያስተዳደረ ነው። በኢኮኖሚውም ከማንም ኤሳ ቢታ ይባላል። ትላንት የአድዋንም ድል አድዋን በቀላሉ ያሸነፍንበት ከዚህ ከወላይታ ሄደው ስንቅና ከወላይታ ሄደው ወታደሩ ለሀገሪቱ ከ60 ሺህ በላይ ወታደር አሰልፈን ከዚህ ያለውን ስንቅ በበቅሎ በሰው በአህያ ተጭኖ የአድዋ ስንቅ የሰነቀ ህዝብ ነው። የወላይታ ህዝብ የውስጥ አንድነቱን በማጠናከር በተለያዩ ጊዜያት በአካባቢው የልማት ስራዎችን በመስራት እንዲሁም በፖለቲካው ኢኮኖሚውና ማህበራዊ ዘርፎች ላይም ከሀገር አልፎ በዓለም አቀፍ ደረጃ አንቱታን ያተረፉ ስራዎችን ሲሰራ ቆይቷል። በጋራ ቤት በመስራት እርሻ በማረስ በመኮትኮት በማጨድ በመውቀት ዙሪያ ላይ ደጓ ሀሸቷ እየተባሉ የተለያዩ ትናንሽ የቡድን መዋቅሮች አሉ። በዛ በቡድን መዋቅሮች ውስጥ ወላይታ ስለ ራሱ፣ ስለ አካባቢው፣ ስለ ግለሰቦች፣ ስለ ቡድኖች ይወያያል። ሰነፍ ገበሬ ካለ አንተ ለምን ሰነፍ ትሆናለህ? ደሃ ካለ ደሃ ለምን ትሆናለህ? ደሃ ያደረገ ምንድነው? በሬ ማጣት ነው። እንካ የኔን በሬ ውሰድ። የእርሻ መሳሪያ ነው ያጣው፣ እርሻ መሳሪያዎቹን ውሰድ። በጋራ ከተባለ በትንሹ 3-4 ሆኖ ሀሸታ የሚብል ትከሻ ለትከሻ ተያይዞ 3-4 ሆኖ በትንሹ ከዛ እስከ ደቦ ላንተ እንስራልህ፣ እንረስልህ፣ እንኮትኩትልህ፣ እንትከልልህ ተብሎ በኢኮኖሚካልም ዴቨሎፕ እንዲያደርግ ሰውን አቅም ራሱ እንዲያጎለብት ሰውን የማበርታት የማጠንከር ባህሪ አለው። በህዝቡ መካከል ያለው ጠንካራ አንድነት የወላይታ ህዝብ በስልጣኔ ቀደምት እንዲሆንም አስችሏል። ይህንን የአንድነት እሴት ይበልጥ በማጎልበት ህዝቡ ከጥንት ጀምሮ የሚታወቅበትን የልማት አርበኝነትና ጀግንነት ማስቀጠል ይሻል። አሁን ላይ ህዝቡን በትር ይዞ የሚመሩ አካላት ሆኑ ቀድሞ የመሩ አመራሮች ከህዝቡ ጋር ተቀናጅተው በመስራት የወላይታን ልማትና እድገት ለማፋጠን ሚናቸውን ሊወጡ ይገባል። ከታች ጀምሮ ፕሮፌሰርም ይሁን ምን ያህል ቀና ነው ሰርቶ ለማሳየት ለራሱ ለግሉ፣ ለራሱ ለወገኑ፣ ለራሱ ለእምነቱ ሳይወግን ለህዝብ ሊወግን የሚችል ሰው ከታች ጀምሮ መመልመል ያስፈልጋል። ውለታ መሆኑን፣ አደራ መሆኑን፣
መሾም ከእግዚአብሔር እንደሆነ መሾም ለህዝብ እንደሆነ ህዝብ የሚፈልገውን ነገር በትክክል በተግባር ለማዋል ቁርጠኛ የሆኑ ሰዎችን ያስፈልጋል። አካባቢያችን እንዴት እናሳድግ፣ እንዴት አንድ እንሁን የሚለው ሐሳብ ይሄ በከፍተኛ ደረጃ የሚደገፍና ትልቅ ሐሳብ ስለሆነ ምናልባት በመጀመሪያ ደረጃ ይሄ ሐሳብ መምጣቱ የራሱ ትልቅ ነገር ነው። በሁለተኛ ደረጃ እንደዚህ አይነት ስብሰባ እንዲደረግ የህዝቡን ፍላጎት የኛም ፍላጎት ስለሆነ ይሄንን በከፍተኛ ደረጃ የሚፈልገው ነው። ምንድነው የሚጠበቀው ውጤት የሚባለው? እንግዲህ እዚህ ጋር ተሰብስቦ ተነጋግረው መሄድ ብቻ ሳይሆን ቋጭቶ ምንድነው ምን ነበር ጉድለታችን፣ ከየት ነው የተነሳ ነው፣ በመካከል የገጠመን ችግር ምንድነው፣ ለዚህ ጉድለት ደግሞ መፍትሄ መንስኤ የሆኑ ነገሮች ምንድናቸው የሚባሉ ሐሳቦች አይ ቲንክ ይነሳሉ የሚል ግምት አለኝ። ዘርፈ ብዙ የወላይታ ህዝብ ጥያቄዎችን ለመመለስ የብሔሩ ተወላጆች ሆኑ አመራሩ ከከፋፋይነት በመላቀቅ አንድነትንና ልማትን ለማረጋገጥ በትኩረት መስራት ይጠበቅባቸዋል። ከዓለም ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንቺስኮስ ህይወት ትህትናንና ፍቅርን ተምረናል ሲሉ በኢትዮጵያ ካቶሊክ ቤተክርስቲያን የሶዶ ሀገረ ስብከት ካህናት ደናግላንና ምእመናን ተናገሩ። የቅዱስነታቸውን ሃይማኖታዊ ተልዕኮ ከግብ ለማድረስ የሚጠበቅባቸውን ለማድረግ መዘጋጀታቸውንም ገልጸዋል። በሀገረ ስብከቱ የዓለም ካቶሊክ ቤተክርስቲያን ጳጳስ ፖፕ ፍራንሲስኮስ የቀብር ስነ ስርዓት መታሰቢያ መርሃ ግብር ተካሂዷል። ኩነቱን የተከታተለው ማስረሻ ሀብታሙ ነው። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ፍራንቺስኮስ የቀብር ስነ ስርዓት ከመፈጸሙ አስቀድሞ በቫቲካን ቅዱስ ጴጥሮስ አደባባይ በተደረገው ስነ ስርዓት ላይ የ50 ሀገራት መሪዎችና 10 የተለያዩ ሀገራት ንጉሶች ስለመገኘታቸው የቫቲካን ኒውስ መረጃ ያመለክታል። በአደባባዩ ከተደረገው መርሃ ግብር በኋላም የፖፕ ፍራንሲስ ቀብር ስነ ስርዓት በሮም በሚገኘው ሳንታ ማሪያ ማጆሬ ቤተክርስቲያን ወይም ባዚሊካ ተፈጽሟል። የሊቀ ጳጳሱ ስርዓተ ቀብር መታሰቢያ በኢትዮጵያ ካቶሊካዊት ቤተክርስቲያን ሶዶ ሀገረ ስብከት ሶዶ ቅድስት ሥላሴ ካቴድራልም ተካሂዷል። በዚህን ወቅት ያነጋገርናቸው የቤተክርስቲያኒቱ ካህናት ደናግላንና ምእመናን ከፖፕ ፍራንቺስኮስ ሕይወት ፍቅርና ትህትናን ስለመማራቸው ይናገራሉ። በሽተኞችን ሰው ወደ እነሱ የማይቀርቡትን እያቀፉ እየሳሙ የሚያነሱ ልዩ አባት ነበሩ። ርዕሰ ሊቃነ ጳጳሳት ተብሎ ትልቅ ማዕረግ አላቸው። ግን ያ ማዕረግ ለአገልግሎት ነው ብሎ ራሳቸውን ዝቅ ስላደረጉ ቅድስት ቤተክርስቲያን ከሳቸው ከሁሉ በላይ ትህትናን ተምራለች። ስለዚህ ያ ሁሉ በዓለም እየተዘከረ ነው። ለቤተክርስቲያኒቷ ብዙ ስራ ሰርቷል። ለኔ ጎልቶ የሚታየን ትልቅ ትህትና ነው። በካቶሊክ ቤተክርስቲያን ከነበሩ ከ266 ጳጳሳት 66ኛ እርሳቸው ናቸው። በህይወቴ 2 አይቻቸዋለሁ። ቤኔዲክትንና ቅዱስ ፍራንቺስኮስን እርሳቸውን አይቻቸዋለሁ። ልዩ ለስማቸው የተዋጉት፣ በስማቸው ተግባራቸውን ያከናወኑት፣ በስማቸው ትህትናን የተላበሱት የሰላም መሪ እንደሆኑ እኔ ተመሪያለሁ። ራሳቸውን ለሰማይ ስራ ለሰማይ አገልግሎት የሰጡ ሰው ናቸው። በዚህ ዓለም በሚኖሩበት ጊዜ ለዓለም ያልኖሩ፣ ለግል ጥቅማቸው ያልኖሩ፣ ለእግዚአብሔር ቤት የኖሩ፣ ለክርስቲያን የኖሩ ትልቅ ሰው ናቸው። የዓለም ጉዳያቸውን ትተው ስለ ሰላምና ስለ ሰው ልጆች ሕይወት መሻሻል ሲተጉ የነበሩትን እኚህን የእምነት አባት በማጣታችን ስጋችን ቢያዝንም ወዳገለገሉበት አምላክ በመሄዳቸው እንጽናናለን ሲሉም ገልጸዋል። ከኛ በስጋ ስለተለዩ አዝነናል። ግን ወደ አባታቸው የራሳቸውን ዝቅ አድርጎ በትክክል ትህትና ያገለገሉት ለክርስቶስ ነውና ክርስቶስ ወደ ራሱ ስለጠራቸው ማድረግ የሚገባቸውን አከናውኖ ስለሄዱ እግዚአብሔርን እናመሰግናለን። ያው አባት ናቸውና በስጋ ስለተለዩ ደግሞ እናዝናለን። እጅግ ነው ያዘንኩት። እኔ ብቻ አይደለም ያዘንኩት። ድሆች አዝነዋል፣ በሽተኞች አዝነዋል፣ ችግርተኞች አዝነዋል። እንደ ቤተክርስቲያን መላው ካቶሊካዊት ቤተክርስቲያን እጅግ ነው ያዘነው። እጅግ አዝነናል። እጅግ በጣም ሀዘን ነው ተሰማኝ። ግን ከሀዘንም ቀጥሎ ደግሞ ደስታም አለ። አብሮ ከክርስቶስ ጋር ወደ ክርስቶስ ቀደም ብሎ ወደ አዘጋጀበት ስፍራ ይሄዳሉ ብሎ ታላቅ እምነት ስላለኝ እኔ በዛ በኩል እደሰታለሁ። የእሳቸውን ፈለግ በመከተል ፍቅርና ትህትናን ለማስተማር እንዲሁም ከተቸገሩ ወገኖች ጎን በመቆም መንፈሳዊ ኃላፊነታቸውን ለመወጣት ስለመዘጋጀታቸውም ጠቁመዋል። በዓለም ላይ ያሉት ጳጳሳት፣ ካርዲናሎች፣ ካህናት
በመላው ዓለም ቃል እየገቡ በእሳቸው ሕይወት እየተማረኩ ናቸውና ቤተክርስቲያኒቷ እሳቸው የጀመሩት መልካም የወንጌል ስራ በተግባር ወደታች ማውረድን ለመቀጠል ብዙዎች ቃል እየገቡ ነው። እኔም በበኩሌ ለዚህ ቃል እገባለሁ። ካለፈው ዲሰምበር 2024 እስከ ዲሰምበር 2025 ድረስ የጁብሌ በዓመት ብሎ አክብረዋል። በዛ ጁብሌ ላይ ልንሰራ ያቀድናቸው እሳቸውም ያቀዱት እግዚአብሔር ወዷቸው ስለጠራቸው እሳቸው የተዉትን እኛ ደግሞ በተቻለን መጠን እንደያቅማችን ለመስራት እቅድ አለብን። እኔ በቻልኩት ሁሉ በየትኛውም መንገድ የእርሳቸውን ሌጋሲ ለማስቀጠል እንደሚመናን ከኔ የሚጠበቀውን ማንኛውንም ነገር ክርስቲያንን በመምራት ለዓለም እንዳይኖሩ ለቤተ ክርስቲያን መኖር፣ ለእግዚአብሔር ቤት መኖር፣ ለሰማይ መኖር ይህን ያክል ክብር የሚያሰጥ ነገር ስለሆነ ይህንን በማስተማር ህብረተሰቡን ለማገልገል ነው ማስበው። ልክ እንደሳቸው ባስተማሩት ትምህርት መሰረት የተቻለው ድሃን በመርዳት የታመመውን በመጠየቅ የታሰረውን በመጠየቅ የተቻለኝን ነገር ለማድረግና በቤተ ክርስቲያን ውስጥ ደግሞ የሚሰጠኝ የትኛውንም የቤተ ክርስቲያንን ስርዓትና ተልእኮውን በአግባቡ ለመወጣት እንደ መልካም ክርስቲያን ሆኜ ለመታየት ጥረት አደርጋለሁ። በመርሃ ግብሩ የሀገረ ስብከቱ ካህናትና ደናግላን እንዲሁም የቤተ ክርስቲያኒቱ ምእመናን በተገኙበት በፖፕ ፍራንቺስኮስ ስም የቅዳሴና የፍትሐት እንዲሁም የጸሎት መርሃ ግብር ከማድረግ ባለፈ የሐዘን መግለጫ በጽሑፍ በመግለጽ መርሃ ግብሩ ተጠናቋል። በምክር ቤቱ አባላት በተደጋጋሚ ሲነሱ የቆዩ ጥያቄዎችን በመመለስ ለሚቀጥሉት ጊዜያት በመልካም አስተዳደርና በልማት ጉዳዮች ዙሪያ በመስራት የሕዝቡን ፍላጎት ለማሟላት እንደሚሰራ የቦዲቲ ከተማ ከንቲባ አቶ ጳውሎስ በቀለ ተናገሩ። የከተማው ምክር ቤት ዋና አፈ ጉባኤ ወይዘሮ ሸጊቱ እርዳቸው በግማሽ ዓመቱ የተከናወኑ ክንውኖች አፈጻጸም የተሻለ እንደነበር አመላካች ቢሆንም አሁንም በከተማ አስተዳደር አቅም በላይ የሆኑ ሳይጠናቀቁ የቆዩ ስራዎችን ከግብ ለማድረስ በትኩረት ይሰራልም ብለዋል። ባለፉት 6 ወራት በተለያዩ ዘርፎች የተሰሩ ስራዎችን በተመለከተ የቀረቡ ሪፖርቶች ተገምግመው አፈጻጸማቸው በአግባቡ የታየበት የቦዲቲ ከተማ አስተዳደር ምክር ቤት 4ኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤ ተካሂዷል። ትዝታ ታከለ ተጨማሪ አላት። የቦዲቲ ከተማ ምክር ቤት አባላት ለረጅም ጊዜያት የነዋሪው ጥያቄ ሆኖ የሰነበተው የቀበሌ መሰብሰቢያ አዳራሽ ጉዳይ እልባት አግኝቶ ግንባታው ሊጠናቀቅ የተቃረበውን የሶዶ በርና መሀል ቀበሌ ምክር ቤት እንዲሁም ግንባታው ሙሉ በሙሉ የተጠናቀቀውን የሸዋበር ቀበሌ ምክር ቤት መሰብሰቢያ አዳራሽ በተጨማሪም በከተማው እየተከናወነ የሚገኘውን የኮሪደር ልማት የመስክ ጉብኝት በማድረግ ተመልክተዋል። በባለፉት ጉባኤያት እንደ ጉድለት ከአባላቱ በተደጋጋሚ ጥያቄ ሲነሳበት የኖረውን ጉዳይ እልባት አግኝቷል። በየጊዜው ይነሳ የነበረው የቀበሌ ምክር ቤት አዳራሽ ጉዳይ በሰፊው እየተነሳ ነበር በሶስቱም ቀበሌ። አሁን ያንን በእቅድ ውስጥ በማስገባት ችግሩ ሙሉ በሙሉ እንዲፈታ በሶስቱም ቀበሌያት አዳራሽም ቢሮ የመስራቱ ስራ የተሰራበት አግባብ አለ። ሌላው እንደ ከተማችን ኮሪደር ልማት ጅማሮ ውስጥ አልገባንም ነበር። ያም በምክር ቤቱ ተነስቶ ነበር። ያም በምክር ቤቱ በተነሳው አቅጣጫ መሰረት ወደ ስራ የተገባበት። ከዚህ በፊት ፖሊስ ተግባራትን እየለቀቀ ነው ተብሎ የነበረው አሁን ማታም ኦሮንድ ህብረተሰቡ ደግሞ በኦሮንድ ወጥቶ ሌቦች እንደ ቀድሞ የሚቆፍሩበት አድኖ የሚወስዱበት ሁሉ የተገታበት ሁኔታ ነው ያለው። በየአካባቢው ያው የመሰረተ ልማት ጥያቄዎች ይነሳሉ። ያን እንግዲህ አሁን ያለው የምክር ቤት አባልም ሆነ የአስተዳደር ምክር ቤቱ ማለት ነው በአግባቡ እየመለሰ የመጣበት አግባብ አለ። ቀደም ሲል በነበሩ ጉባኤ ላይ የተነሱ ጥያቄዎች መልስ ያገኙበት ለአብነት ያህል በጎጂ ባህል ላይ ሰዎች ተወያይተው አቅጣጫ ያስቀመጡበት ነው። ይሁን እንጂ በዚያው ልክ ታቅደው ያልተከናወኑና በተለያዩ ምክንያቶች ሊሳኩ ያልቻሉ በርካታ የህዝብ ጥያቄዎች አሁንም መቀጠላቸውን አባላቱ ያነሳሉ። ሁሉም ስራ ፈላጊ ነው። ስራ አጥን ስራ ወደ ማስገባት ትልቁ ዩኒቨርሲቲዎችን ጨርሶ ስራ ያላገኙ ወጣቶች በርከት ብለው ያሉበት አካባቢ ነው ያለው። ከትምህርት ተደራሽነት ጋር ተያይዞ ፍላጎት በጣም ከፍተኛ አለ።
ያን ደግሞ ጥምርታዎችን ለማስተካከል ብዙን ጊዜ ከበጀት ጋር ተያይዞ ብሎክ ግራንት የሚመደበው ጊዜውን ጠብቆ ወደታች ያለ መውረድ ችግሮች እየተገመገሙ የመጡበት ሁኔታ አለ። በኦዲት ሁሌ ግኝቶች ይገኛሉ። ያን ደግሞ ተከታትሎ ለምሳሌ አሁን ኃላፊ ሲቀያየር ደህና ደረጃ ያደረሰው ባክ ያደርጋል። በመንግስት ካፒታል የሚሰሩ ስራዎች ጥራታቸው ተጠብቆ መስራት ሲገባ መሻሻሎች ቢታዩም አሁን ቀሪ ስራዎች አሉ። በቦዲቲ ከተማ አስተዳደር የሚስተዋሉ የመሰረተ ልማት ችግሮች የመልካም አስተዳደርና ብልሹ አሰራሮችን ከመታገል አንጻር በርካታ ስራዎች በመሰራት ላይ መሆናቸውን የገለጹት የከተማው ከንቲባ አቶ ጳውሎስ በቀለ ታቅደው ያልተከናወኑ ተግባራትን ከግብ ለማድረስ ከመቼውም ጊዜ በላቀ እንደሚሰራ ተናግረዋል። ገበያ ወደ አንድ አካባቢ ሲሄድ አካባቢውን የንግድ ኤሪያ ማድረግ አለበት። ለመንግስት ኢኮኖሚ ማመንጨት አለበት። ገበያተኛው ሳይቸገር መጠቀም አለበት። ይሄንን በሚመለከት እንደ ጥያቄ የቀረበው ይሄ ጉዳይ በጥናት መፈታት አለበት የሚለውን ለምክር ቤቱ ቃል የገባንበት ሁኔታ ነው ያለው። ሌላው ሲሰራ የመጣውና ማጠቃለያ ምዕራፍ ላይ ያለውን የመንገድ ዳር መብራት ጉዳይ ትራንስፎርመር ግዢ ፈጽመን ተከላ አድርገን በሳምንት ውስጥ እንደምናጠናቀቅ ቃል የገባንበት በቀሪ አንድ ወር ውስጥ ለሴክተሮች ጽሕፈት ቤት ግንባታ ሰርተን የምናስረክብበት ለቀጣይ ከተማዋ ፈርጅ ለውጥ አድርጋ ደረጃ 1 ላይ እንደመምጣቷ መጠን የሚመጥን የከተማ አስተዳደር ህንፃ ግንባታ የማስጀመሪያ መርሃ ግብርን በአጭር ጊዜ ውስጥ እንደምናካሂድ እቅድም ይዘን የህዝቡንም ጥያቄ መነሻ አድርገን ለምክር ቤቱም አቅርበን ቀጣይ እቅድ ይዘን የተነሳንበት ሁኔታ አለ። በባለፈው የምክር ቤቱ ጉባኤ በአባላቱ እንደ ጉድለት የተነሱና የብዙ ጊዜ ጥያቄ የሆኑ ተግባራትን ለመፍታት እየተሰራ መቆየቱን የተናገሩት የከተማው ምክር ቤት ዋና አፈ ጉባኤ ወይዘሮ ሸጊቱ ወርዳቸው የተሳኩትን ተሞክሮ በመውሰድ ህብረተሰቡን አሳታፊ በማድረግ ለልማት እንደሚሰራ ነው የተናገሩት። አገልግሎት አሰጣጥም ለህዝቡ ተደራሽ እንዲሆንና ህዝቡ በአገልግሎት አሰጣጡ የሚያረካ አገልግሎት እንዲያገኝ በዛው ልክ ደግሞ በኦዲት የተገኙ አንዳንድ የኦዲት ግኝቶች ነበሩ። በዚህ ዙሪያም ደግሞ አጠናክረን ለመስራትና ከኦዲት ግኝቶቹንም አስፈላጊው ወደ መንግስት ቋት ለመመለስ በዚሁ ልክ ተያይዘን አንድ ላይ በመሆን መመለስ ያለበት የመንግስት ኦዲት ግኝት እንዲመለስ ይሄን በአጽንኦት ለመስራት ያቀድንበትና በዚሁ ልክ የተነሳሳበት ነገሮች ያለ ነው። የቦዲቲ ከተማ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤ የ2017 በጀት ዓመት ተጨማሪ የተፈቀደ በጀትና የተለያዩ ሹመቶችን በማጽደቅ ተጠናቋል።